ስለ እግዚአብሔር ስናወራ ከራስ ፀጉር እስከ እግር ጥፍር እንላለን፣ አካል አለው እንላለን ብለህናል። ራስን ያልከን። ስለዚህ እየተጠየክ ነው ጥፍሩን አሳየን። ጥፍሩን ማሳየት ካልቻልክ ኩላሊቱ ለመመርመር ብቻ ነው የሚያገለግለው ወይስ ለሌላ ያገለግላል? እግዚአብሔር ስላሴ ኩላሊት አላቸው ወይ? ለኩላሊታችሁ ሰላምታ ይገባል ብሏልና ስላሴ ኩላሊት አላቸው? ለስላሴ አማና የአካል ክፍሎች አሉ ተብሎ በኦርቶዶክሳውያን አለ ይታመናል። ለስላሴ ልክ አማናዊ የአካል ክፍሎች እነዚህ የእውነት እጅ ይሄ እጅ እግር ልክ እኛ አማናዊ የአካል ክፍል ነው ያለ እንደዛ ለስላሴ እንደዚህ ይባላል። ለዛ ልክ አይባልም። የትኛውም የቤተክርስቲያናችን ስላሴን በምን እንመስላቸዋለን? ይኸው ልንካል እንመስላቸዋለን ስላሴን በምን እንመስላቸዋለን ይልና ስላሴ ይልና በምን እንደሚመስላል ለሰው ፍጹም መልክ ነው የሚለው። ሰው ፍጹም መልክ እንዳለው ምን ማለት ነው? ፍጹም መልክ ማለት ከራስ ጠጉር እስከ እግር ጥፍር ማለት ነው። ቆይ እያነበብኩ አውቀህ ነው እየጮክ የምታልፈው አውቀህ ነው። ከላይ ምን አለ? እያነበብኩ ነው። አዳምጠኝ። አንድ የሚልና ለሰው ፍጹም መልክ እንዳለው ይልና ፍጹም መልክ እንዳለው ለስላሴም ፍጹም መልክ አላቸውና ይላል። የሰው አይነት መልክ የሰው ፍጹም መልክ ምንድን ነው? ከራስ ጠጉር እስከ እግር ጥፍር ነው አይደል? ስለ ሰው መልክ ስንሰጥ ለስላሴም እንዲሁ አላቸው አላየው። ይህንን እንዴት ትረዳዋለህ? ስላሴ ኩላሊት አላቸው ወይ? ለኩላሊታችሁ ሰላምታ ይገባል ብሏልና ስላሴ ኩላሊት አላቸው? ሲሲ የቀደም ይህንን አጠር ባለ መንገድ ተናግሬ ነበረ። ለእግዚአብሔር የሰው ልጆች አሉት የተባለው የአካል ክፍል ልክ ስጋዊ የሆነ የአካል ክፍል ለእግዚአብሔር አለው ብላ ቤተክርስቲያን አታም። አንተ ያስከው መጽሐፋችንም ለእግዚአብሔር ኩላሊት ለእግዚአብሔር ምን ማለት ነው? አስረዳን። እሱ እየመለስኩኝ ነው። እሱ ብቻ አይደለም እኮ ሰላም ለአይንትክሙ ሰላም ለእዝንክሙ እየተባለ ለአይን ለጆሮ እየተባለ ለእያንዳንዱ ልክ አሁን ለምሳሌ የሰው ልጆች አሁን ከፀጉር ጀምሮ እስከ እግር ጥፍር ድረስ እግዚአብሔርን እናመሰግናለን። ከሁለት ነገር አንጻር ያንን እናደርጋለን። ከሁለት ነገር አንጻር አንደኛ እግዚአብሔር ምን አለ? በዚህ በዘፍጥረት ምዕራፍ 26 ቁጥር 27 ላይ እግዚአብሔርም አለ ሰውን በምሳሌያችን በአርአያችን እንፍጠር አለ። አሁን እኛ በእግዚአብሔር አርአያ ተፈጥረናል ስንል ቀጥታ እግዚአብሔራዊ ባህሪ አለን እየተባለ ነው። እናም ደግሞ እግዚአብሔር እኛ በእሱ አርአያ ተፈጥረናል ማለት ልክ እኛ ያለን ስጋዊ አይን፣ እኛ ያለን ስጋዊ ልብ፣ እኛ ያለን ስጋዊ ኩላሊት፣ እኛ ያለን ስጋዊ እግር እግዚአብሔር አለው ማለት ነው። በእሱ አርአያ ተፈጥረናል። አሁን የኛ አፈጣጠራችን በእግዚአብሔር አርአያ ምሳሌ ከሆነ ይሄ ያለን እጅ እግዚአብሔር አለው ማለት ነው። ይሄ እኛ እንደሚታዘዘው እጅ አይደለም። ከምን አንጻር ነው የተነገረው? ያ ልክ እግዚአብሔር እንደሚያይ የሰው ልጆች ያሉ፣ ልክ እግዚአብሔር እንደሚሰማ የሰው ልጆች ይሰማሉ። አርአያ እግዚአብሔር ማለት ያስተውላሉ፣ ያስባሉ፣ ከእንስሳት በዚህ ይለያሉ። ለእግዚአብሔርም ሲነገር በቀጥታ እነዛ የአካል ክፍሎች አሉት ሳይሆን ልብ ተብሎ ሲነገር ለምሳሌ የልብ ስራ ምንድን አዋቂነት ነው። እግዚአብሔር ሁሉን አዋቂ ነው። እጅ አለው ተብሎ ሲነገር ለእግዚአብሔር ለምሳሌ ሁሉንም ሰዎች መያዝ መደገፍ የሚችል ነው እያለን ወደ እኛ ቀርብ ነው፣ ስንወድቅ ያነሳናል ልንል። እግር አለው ተብሎ ሲነገር እግዚአብሔር ወደ እኛ ይመጣል ይቀርበናል ብለን እየተናገርን ሜታፎሪካሊ እየተናገርን ነው እንጂ ለምሳሌ አሁን ክርስቶስ እኔ የወይን ግንድ ነኝ ሲል በቀጥታ ወስደን ግንድ አድርገን እንስለዋለን። ክርስቶስን ለምን እንደተነገረ እንረዳለን። ስለዚህ አይን፣ እጅ፣ እግር እየተባለ በመልክዓ ሥላሴ ላይ ከላይ እስከ መጨረሻው ድረስ ልክ በሰዎች አካል ክፍል ተደርጎ የተነገረው እያንዳንዱ ነገር በአርአያ ሥላሴ መፈጠራችንን እና እግዚአብሔር አምላካችን እነዛ የአካል ክፍሎች የተነገሩት በስጋዊ መንገድ ኖሮት ሳይሆን መገለጫ ሆነው ለሰዎች ሊገባቸው በሚችለው መንገድ የተነገሩ ናቸው። አይን አለው ሲባል ያይናል ለማለት እንደተባለው የተነገረው ሕያውነቱን ለማስረዳት የተቀመጠ ነው እንጂ እነዛ እያንዳንዱ የአካል ክፍሎች በስጋዊ መንገድ ለእግዚአብሔር አሉት ለማለት አይደለም። ሲሰማ ነበረ ድምፁ? ይሰማ ነበር። ቆንጆ ተሰምቷል።
አሁን ጥያቄ ምን አልከኝ? አንተም ከራስ ጥፍር እስከ እግር ጥፍር ድረስ እግዚአብሔር አለው እያልከን ነው። እና ከዛ ደግሞ መለስ አረክና አይ ለማስተማሪያ ያክል ለምሳሌ እግዚአብሔር ትልቅ አይን አለው ስንል እግዚአብሔር በሁሉ ቦታ የተገጠመ ትልቅ አይን አለው እንደማለት አይደለም እያልከን ነው። እና ጥሩ አሁን የመለስከው ሀሳብ ጥሩ ነው። እና ግን እዚህ ጥያቄ ለምሳሌ እግዚአብሔር ኩላሊት አለው ሲል እግዚአብሔር ፀጉርና እግዚአብሔር ጥፍር አለው ስንል ምንድን ነው የሚያስተምረን? ከዚህ ለእኛ እግዚአብሔር ምን ሊነግረን ፈልጎ ነው? ይህን እስኪ አብራራ። ምሳሌ ቅድም አንስታ እንደተናገርከው ነገር አለ። በዘመናት የሸመገለ ተብሎ ይነገርለታል። በትንቢተ ዳንኤል እግዚአብሔር የሚሸመግል አምላክ ነው። ሽማግሌ ማለት ነው። እግዚአብሔርን እድሜው ይሄድና ጊዜ ዘመን ተቆጥሮለት ከዚህ ወጣት፣ ከዛ ጎረምሳ፣ ከዛ አዛውንት፣ ከዛ ሽማግሌ ይባላል ማለት ነው። በዘመናት የሸመገለ ተብሎ ለእግዚአብሔር መጽሐፍ ቅዱስ ላይ ሲነገርለት አይደለም፣ አባትነቱንና ለዘላለም የሚኖር መሆኑን ለማስረዳት ነው። ስለዚህ ይሄንን የምትረዱት ከዚህ አንፃር ኩላሊት አለው ሲባል ለምሳሌ በቀጥታ እግዚአብሔር ለሰው ልጆች የተገጠመው አይነት ወይ እግዚአብሔር ፈጥሮ የሰጣቸው ያ ኩላሊት አለው ለማለት ተብሎ አይደለም። ቅድም ስናገር ከሰማኸኝ ምን ብዬ ነው ያስረዳሁት? በእግዚአብሔር አርአያና አምሳል ተፈጥረናል ስንባል በእግዚአብሔር አርአያና አምሳል ተፈጥረናል ሲባል ልክ አይን አለው ሲባል ያያል እንደሚባለው፣ ጆሮ አለው ሲባል ይሰማል እንደሚባለው ሁሉንም ነገር እግዚአብሔር አምላክ መመርመር ይችላል። ሁሉንም እና የነዛ የአካል ክፍሎች ባለቤቱ እሱ እግዚአብሔር መሆኑን ለማስረዳት የተነገረ ክፍል ነው እንጂ ለእግዚአብሔር በሰው ልክ ያለ ኩላሊት፣ በሰው ልክ ያለ ልብ፣ በሰው ልክ ያለ ጥፍር፣ እጅና እግር ያለው አይደለም፣ ሊኖረውም አይችልም። የአካል ክፍል ስብስቦች እግዚአብሔር የለውም። ረቂቁም አካል በራሱ በዚህ አይምሮ ልክ ያለ አይደለም። ሁሉን አዋቂ፣ ሁሉን መርማሪ አምላክ ነው ለማለት ቅድም አይን አለው ሲባል ሁሉን ያያል፣ ጆሮ አለው ሲባል የሁሉን ጸሎት ይሰማል፣ እግር አለው ሲባል ወደኛ ይቀርባል፣ ይፈጥናል፣ ይመጣል ተብሎ እንደተነገረው በዛ ልክ የተገለጸ ምሳሌያዊ አነጋገሮች ናቸው እንጂ በቀጥታ በዛ ልክ የተነገረ አይደለም። እኛ እኮ ለመላእክትም እንናገራለን እኮ እንደዚህ መልካም ሚካኤል ላይ መልካ ገብርኤል ላይ እያንዳንዱ ላይ ብንሄድ መላእክት ጾታ አላቸው ተብሎ አንድም የተቀመጠ ስፍራና ቦታ የለም። ግን ለእነሱም እንናገራለን፣ ያውም በወንድ ጾታ። ለምሳሌ አንተ እግዚአብሔርን አባት ስትል ወንድ አድርገው ሆኖ ለምን ብዬ በጠይቃው፣ ለምሳሌ ደሱ እግዚአብሔር ለምንድነው አባት ብለህ የምትጠራው? በወንድ አንቀጽ ለምንድነው አባት ብለህ የምትጠራው ብዬ በጠይቀ ጾታው ወንድ ስለሆነ ሳይሆን እሱ የፍጥረት ሁሉ ባለቤት ስለሆነ ነው ብለን የምትመልስልኝ። ስለዚህ ኦርቶዶክስ ጋር ሲመጣ ለምንድነው ጥያቄ የፈጠረው? በዚህ መልክ ነው እኛ አብራርተን የምንቀመጠው። እንደውም ሲስ ያለውበት ቦታ ስላልተመቸኝ ነው እንጂ የመልከ ስላሴ ማብራሪያዋ እያንዳንዱ ማብራሪያዋን ከቀደሙ ቤተክርስቲያን አባቶች ጋር ያለውን ጽሑፍ አምጥቼ ያሳያቸዋለሁ። ጀስት ድንገት ገብቼ ስላወራው ነው እንጂ ከእያንዳንዱ ማብራሪያ ከመጀመሪያው ሰላም ለዝክረ ስምከ ከሚለው ጀምሮ እስከ መጨረሻው ያለውን ማለት ነው። ግን ጠቅለል ተደርጎ ሲመለስ ይሄ ነው በአጭሩ። እኛ አንድ ጥያቄ ለጥፍር ሰላምታ ይገባል ሲል ለጥፍሩ ምንድን ነው ከሱ ምንማረው? ቅድም ከሁሉንም ነገር እኮ አስረድቻ ተናግሬያለሁ። አይ አይደለም፣ ጠቅላላ የጠየቅኩት ስፔሲፊክ አድርጌ ነው። ምን አልከኝ መሰለህ? አይ ኮሜንት ላይ ግን ቀጥሎ እግዚአብሔር ምስክሬ ኮሜንት ላይ ማን ነበር ቀጥሎ? ቆይ አይደል እየሳቅን ነው እዚህ ቤት እንትን የምንለው ኮሜንት ላይ ቀጥሎ ለጥፍር ብሌት እሺ ቀጥሎ ደሱዬ ታየኝ እሱን ከመልካ ስላሴ ላይ ራስህ እኮ ነህ ራስህ ያልከው። እኛ ለእግዚአብሔር አልክ አይደል? አውጣና አሳይ። ደሱን ትልቁ ላይ ንባቡን አንብብላቸው። ምን አልከል መሰለህ? አንተ ራስህ ነህ የተናገርከው፣ እኔ እንኳን አይደለም እዚህ ያወጣሁት። ስለ እግዚአብሔር ስናወራ አልክ ከራስ ፀጉር እስከ እግር ጥፍር እንላለን፣ አካል አለው እንላለን ብለህናል። ራስህ ያልከን። ስለዚህ እየተጠየክ ነው ጥፍሩን አሳየን። ጥፍሩን ማሳየት ካልቻልክ ኩላሊቱ ለመመርመር ብቻ ነው የሚያገለግለው ወይስ ለሌላ ያገለግላል? የእግዚአብሔር ኩላሊት እሱ ላይ ጨርስ።
ልደት እኮ አይ ኩላሊቱ መመርመር ነው። አይ በደንብ እንዲይዙት ነው፣ ሪከርድ አድርገው እንዲይዙት። ኩላሊቱ መመርመር ነው ስራው። አንድ ጥያቄ ልጠይቅህ እኮ ደሱ ፍቀድልኝ። አንድ ጥያቄ ልጠይቅህ። ማንን ልጨርስ? እሱ ጋር ልደት ጋር በስንት ዘመን ያገኘሁት ወዳጅ ነው። እሺ እሺ ትሄዳለህ። እኔም ጥያቄ ሳይጠፋብኝ ልጠይቅ። እኔ የምልህ ልደት ጠይቅ። ለስላሴ አማና የአካል ክፍሎች አሉ ተብሎ በኦርቶዶክሳን አለ ይታመናል። ለስላሴ ልክ አማናዊ የአካል ክፍሎች እነዚህ የእውነት እጅ ይሄ እጅ እግር ልክ እኛ አማናዊ የአካል ክፍል ነው ያለ እንደዛ አይነት በዛ ልክ ለስላሴ እንደዚህ ይባላል። በዛ ልክ አይባልም። የትኛውም የቤተክርስቲያናችን መጽሐፍ ላይ መልክ ማለት ምን መሰለ ሲስ ባጭሩ መልክ ማለት ምስጋና ነው። ስለዚህ አንትሮፖሞርፊዝም ነው እንትኑ በራሱ የሚነገሩ እንጂ እንትን አይደለም ማለት ነው። ኦፍኮርስ አይደለም። እንደዛ ብለን ያስቀመጥንበትን ቦታም የለም። ከዛ አንጻር ነው አሁን ሰብስክራይብ እያደረጋችሁ ቤተሰብ ለምሳሌ እኚህን ይሄ አሁን አይን፣ ጆሮ፣ እጅ፣ እግር እነዚህ አሁን ለምሳሌ ያለ የኛው የስላሴ ትምህርት ብለን ስለ አካል ስናስተምር በምናስተምራቸው መንገድ እነዛ ከዛ ጋር መጥተው አይደለም ያሉት። ይሄ መልክዓ ስላሴ ወይንም የስላሴ እግዚአብሔርን በዜማ የምናመሰግንበት ግጥም ነው በራሱ እና ያም የተነገረበት ዋነኛ ነገሩ አልኩ እኮ ልክ መጽሐፍ ቅዱስ ላይ መሰረት አድርገው እግዚአብሔር ጆሮ አለው አይን አለው ተብሎ ብዙ ቦታ ላይ ተቀምጧል አይደለ? ስለዚህ ከምን አንጻር የተነገረ ነው አልኩ። እንደዚህ አማናዊ የሆነ አይን ልክ በእኛ ልክ የአካል ክፍሎች ልክ ሰው ኩላሊት አለው ሲባል ያለዛ መኖር አይችልም ተባሉ የሚዳሰስ ስጋዊ ኩላሊት አለው በሚል መንገድ ተነግሮለት አያውቅም። ፕራክቲካሊ እግዚአብሔር ከግብረ ባህሪው አንጻር የሚነገርለት ነው። ለምሳሌ ያያል ሲባል አይን አለው ሲባል ያያል ለማለት፣ ጆሮ አለው ሲባል ይሰማል ለማለት የተነገረ ነው እንጂ የሰው ልጅ ነሰሰርሊ ጆሮ የሚባል አካል ላዩ ላይ መኖር አለበት እንዲሰማ በሚለው መንገድ ለእግዚአብሔር የተነገረ አይደለም። አሁን ልደት የተናገረውን ነገር ውሸት እንደሆነ ደግሞ እኔ ላሳይ በመጽሐፋቸው በትልቁ አድርገኝና በመጽሐፍ ላሳያቸው አካል የኛ አይነት አንድ አይነት አካል እንዳላቸው። እሺ ቆይ አረባ እኔ አወራለሁ አላልኩህም? አንዴ ስላሴን በምን እንመስላቸዋለን? ይኸው ልንካል እንመስላቸዋለን ወይ ስላሴን በምን እንመስላቸዋለን ይልና ስላሴ ይልና በምን እንደሚመስላል ስላሴ ለባውያን፣ ነባቢያን፣ ሕያዋን ናቸው ይላል። አሁን ይቀጥልና እኛም በነፍስ ለባውያን፣ ነባቢያን፣ ሕያዋን ነን ይላል። አንደኛ የምንመስልበት። ሁለተኛ አንድም ለሰው አንድም ማለት ትርጓሜ ስልት ነው። አንድም ለሰው ልብ ቃል እስትንፋስ እንዳለው ስላሴ ምን አላቸው ይለናል። ልብ ቃል እስትንፋስ አላቸው ይለናል። አሁን እዚህ ድረስ ይመጣና አንድም ይልና ለሰው ፍጹም መልክ ነው የሚለው። ሰው ፍጹም መልክ እንዳለው ምን ማለት ነው? ፍጹም መልክ ማለት ከራስ ጠጉር እስከ እግር ጥፍር ማለት ነው። ቆይ እያነበብኩ አውቀህ ነው እየጮክ የምታልፈው አውቀህ ነው። ከላይ ምን አለ? እያነበብኩ ነው። አዳምጠኝ። አንድም ይልና ለሰው ፍጹም መልክ እንዳለው ለስላሴም ፍጹም መልክ አላቸውና ይላል። የሰው አይነት መልክ የሰው ፍጹም መልክ ምንድን ነው? ከራስ ጠጉር እስከ እግር ጥፍር ነው አይደል? ስለ ሰው መልክ ስንሰጥ ለስላሴም እንዲሁ አላቸው አላየው። ይህንን እንዴት ትረዳዋለህ? ደሱ እኔ ልጠይቅህ እዛው ጋር ቆይ ልደት አንድ ጊዜ መልኩ ብሎ አንተ በውስጡም ልጠይቅህ ትችላለህ። ከፈለክ በውስጡም ጠይቀኝ፣ አንተን አልመልስልህም። ለምን ፍቀድለት? ልጠይቅህ እንጂ ልደት ጋራ ነው። ልደት ጋራ በዚህ አጋጣሚ አሁንም ወደ 600 ጥያቄ ያላችሁ ጥያቄው ትጠይቃለህ እኮ በውስጥ ለሚጠይቃ ቆይ እዛው ማለት ነው። ሲሶ አሁን
መልክ እያለ ስለሆነ መልክ የምለውን አንተ ከቀለም ጋር ነው ወይ ያነጻጸርከው? ከምን ጋር ነው? ነጭ ነው ወይስ? እንግዲህ ስለምንድን ነው መልክ የምለውን አንተ ምን ብለህ ነው የምትሰጠው? እኔ ማን ጠይቀኝ የምትለው? እሺ ጥሩ ጥያቄ ነው። የሰው መልክ ምንድን ነው? ለስላሴ ፍጹም መልክ አለው ሲል መልክ የሚለው በዚህ አውድ ውስጥ የገባው የመልክ ቀጥታ የቃላት ፍቺ አንተ እንዴት አድርገህ ተረድተህ ነው ልደትን የጠየቅከው ነው? እሺ ቴንክ ዩ። የመጀመሪያ ላይ ጋር ለምሳሌ ምን ይላል? እኛ በነፍስ ለባውያን ነን፣ ነባቢያን ነን፣ ሕያዋን ነን የሚለው ልክ ነው አይደለ? ልክ ነው። እንደዚሁም ስላሴም እንደዛው ናቸው ብሎ ይነግርሃል። ሲጀምር የሚጀምረው ከየት ነው የጀመረው? ከነፍስ ነው የጀመረው። ከዛ ይቀጥልና እኛ ምን አለን ይላል? ቃል አለን፣ እስትንፋስ አለን ይላል። መንፈስ አለን፣ ልብ አለን፣ ልብ ቃል እስትንፋስ አለን ይላል። ስላሴም እንደዚሁ ናቸው አለ። ከዛ ቀጥሎ ወደ ምን መጣ? ወደ ውጫዊ ሰውነታችን ወደ ስጋ መጣ። ከመጀመሪያው ከውስጥ ነው የጀመረው። ከመንፈሳችን ጀምሮ ነው የመጣው፣ ከነፍሳችን ጀምሮ። ከዛ ወደ ውጫዊ ገጽ ሲመጣ አንድ ሚልና ለሰው ፍጹም መልክ እንዳለው። ምን አይነት መልክ? ምን አይነት መልክ? ልክ እንደኛ ከራስ ፀጉር እስከ እግር ጽፍር እንዳለው መልክ ማለት ዲክሽነሪ ላሳይ። ዲክሽነሪ እናውጣ፣ ዲክሽነሪ እናውጣ፣ ችግር የለውም። ተሳስተሃል። ስለ እግርና ስለ ዲክሽነሪ እናውጣ። የሰው መልክ እንደሆነ ምን እንደው ላሳይ። ይሄ ፖለቲክስ ነው። የሰው መልክ ምን እንደሆነ ላሳይ። ላውጣ ዲክሽነሪ ብራዘር። መልክ እያለ እዛ ጋር መልክ እያለ ያለው ስለ እጅና ስለ እግር አይደለም። ደሱ ይሄ እኮ ነው ፖለቲካ። ስለምንድን ነው የሚያወራው ታዲያ? መልክ ስለምንድን ነው የሚያወራው ታዲያ? መልክ ብሎ የጀመረው መጀመሪያ ላይ ስለምንድን ነው? ስለ ነፍስና ስለምንድን ነው? ስለምንድን ነው? እሺ ስለ ገጽ ስለ መልክ ካላደለ ስለምንድን ነው የሚያወራው? መልክ ያለው መልክ የምለውን ነው ያልኩህ እኮ የሰውን መልክ ያብራራበት ስለምንድን ነው መልክ ያለው? እሺ ይሄ መልክ የሰው ልጅ መልክ ምንድን ነው? የሰው ልጅ መልክ ምንድን ነው ንገረኝ። መልክን እጅና እግር ጋር አገናኝቶ አይደለም የተናገረው። የሰው ልጅ የሰው ልጅ መልክ ምንድን ዋዳት ምን የሰው ልጅ መልክ? ለምሳሌ የሰው ልጅ መልክ የሰው ልጅ መገለጫ ሊሆን ይችላል። ለምሳሌ ነው አምና እስኪ አውጣና ይኸውልህ፣ እንደሱ ማውራት አይደለም። ዲክሽነሪ ወጥቶ ቋንቋ ወጥቶ የሰው ልጅ መልክ ማለት ምን ማለት ነው? ይውጣና እሺ አሳየን ዲክሽነሪ አውጥቶ ከይቅርታ ጋር ማለት ነው። መልክ የሚለው የመጽሐፍ ቅዱስ መልክ የሚለው ሲጀመር በዲክሽነሪ አይፈታም። አባቶች መልክ ሲል ምን እያሉ እንደሚፈቱ እሱን አውጡ ያሳየን ከአባቶች። እሺ የሰው መልክ ስትል አውጣና የሰው መልክ አውጣና ያሳየን። ቆይ አንዴ የሰው መልክ ስለሚለው ሳይሆን መጀመሪያ መልክ የሚለውን እንፍታው። አባቶች መልክ የሚለውን ምን ብለው ነው የሚፈቱት? መጀመሪያ የሰው መልክን ነው የምንፈታው። መጀመሪያ የሰው መልክን ከፈታን በኋላ ሁለተኛ መልክ የሚለውን እንፍታ። የእግዚአብሔር መልክ የሚባል የምን መልክ ይባል? መጀመሪያ መልክ የሚለውን በአባቶች እንፍታ። ስለዚህ የቤተክርስቲያን አባቶች የመጽሐፍ ቅዱስ ላይ ያሉትን መልክ የሚሏቸውን ነገሮች ምን ብለው ነው የሚፈቱት የሚለውን አሳየን መጀመሪያ። እሺ አሁን መልክ የሚለው ቋንቋ ነው አይደለ? መጀመሪያ አሁን እየተወራ ያለው ስለ ሰው ልጅ መልክ ነው። ቆይ መልክ ማለት መልክ የሚለውን አለቃ ኪዳነ ወልድ ይኸው። እሺ አለቃ ኪዳነ ወልድ እሱ መልክ የሚለውን ቆይ አንድ ነገር ልጠይቅ። መልክ የሚለውን ለምሳሌ አለቃ ኪዳነ ወልድ ላይ በሰው ቢተረጉሙትና በሰው ቢያስቀምጡት ፊልጵስዩስ 2 ላይ ያለውን በእግዚአብሔር መልክ ሲኖር ሳለ የሚለውን በሰው መልክ ብለህ ልትተረጉመው ነው? ደሱ አየህ፣ በእግዚአብሔር መልክ ሲል እግዚአብሔር ነው ማለት ነው። በሰው መልክ ሲል ደግሞ ሰው ነው ማለት ነው አይደለም። ስለዚህ መጀመሪያ ልደት ያቀጥልሽ። ስለዚህ እሱ ትክክል አይደለም። ይሄ ትርጉም ትክክል አይደለም። ቆይ አንደኛውን ፊልጵስዩስን እንየው። እሺ እንደውም በፊልጵስዩስ እንስማ። በፊልጵስዩስ ምዕራፍ 2 አንድ ሃይማኖት አቦጋና አይታውታ እና በፊልጵስዩስ አሁን እኮ በመጽሐፍ ቅዱስን ተርጉመው እንደውም መልክ የሚለውና አንድ ሃይማኖት አቦን ክፈቱ አንዴ ከላይ ጀምሮን ያስታውቃል። ናና ሲስ በቃ ወይ ያውራና እሺ አውራ ችግር የለውም ብሮ ቀጥል። አውጣው አንዴ ሃይማኖት አቦን ይከፈተውና ልደት ይቀጥል። ሃይማኖት አቦን ይከፈተው አውቆ ነው ሃይማኖት አቦን እሺ ካለ እናንተ ሃይማኖት አቦ ላይ እንደዚህ የሚል መልክ የሚለውን የሰው መልክ ያብራራበት ሃይማኖት አቦ ላይ ካለ አውጣና ሳይ እኔ የለኝም እያልኩ ነው። እኔ ቀደም ያነበብኩት የለኝም፣ እኔ መጽሐፍም የለኝም።
ኬት ነው ከፍት ያነበብከው? ዘፍጥረት ምዕራፍ 1 ነው ያነበብኩልህ። ዘፍጥረት ምዕራፍ 1 ቁጥር 26 አንድምታውን ነው ያነበብኩልህ። ይኸው ክፈተው። እሺ እሺ፣ እሱ ነው ላንብብልህ። ይኸው ይሄ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ማህተብ ሁሉ ያለበት ነው። ይሄው ራሳቸው ሳይት ላይ ነው ያለው። ማንም ሰው አውርዶ ማየት ይችላል። ዘፍጥረት 1:26 ላይ እዛው ጋር አምጣው በደንብ በትልቁ አድርገው። እሺ መጽሐፍ ቅዱስ ላይ ለእግዚአብሔር መልክ ተብሎ ተነግሮለታል። መልክና አካል አንድ አይነት ነገር አለ። መልክ አርአያ ነው። አርአያ ምሳሌ እግዚአብሔር ማለት ነው። እሺ ከላይ ከፍ በላ አንዴ። ቅድም ምንድን ያለው መሰላችሁ? አሁን እንዳታወራ ጸጥ ብለህ ታዳምጠኛለህ። ችግር የለም። ቀጥልና እኔ ጨርሳለሁ። ሚዩት አድርገው አንዴ። እሺ ሲስ ቅድም ሲያነብ ከሰማኸው ስላሴን በምን እንመስላችኋለን አለ። እኛ ስላሴን እንመስላችኋለን አይደለም የሚለው ቃሉ። ስላሴን በምን እንመስላችኋለን? እነሱን ስላሴን በምን እንመስላችኋለን? ኤግዛምፕለሪ ነው እንጂ እኛ እነሱን በምን እንመስላችኋለን ሳይሆን ስላሴን ራሱ በምን እንመስላችኋለን። በሁለቱ መካከል ሰፊ ልዩነት አለ። እንመስላችኋለን 90 ጊዜ ዙም አድርገው እንደዚህ ስትፈልግ። የጅብ ችኩል ነው አነባበብ። ስላሴን በምን እንመስላችኋለን አለቀ። ስለዚህ ስላሴን በምን አድርገን እናስረዳለን፣ እናብራራለን፣ ምን አይነት ምሳሌያዊ ነገር እንጠቀማለን። ለምሳሌ ስናስተምር በብዙ አይነት መንገድ እናስተምራለን። ከፀሐይ አንጻር መስለን እናገራለን። ለምሳሌ ክብነት፣ ሙቀት ምንም እያለን እናስተምራለን። ያንን ያስረዳ ነው። ከዛስ ምን አለ? ስላሴ ምሳሌያዊ ንግግር ነው ማለት ነው። ስለዚህ በማስረጃነት መንገድ ያስቀመጥነው ነገር ነው ማለት የእግዚአብሔር አምላክን ባህሪውን ለማስረዳት የተጠቀምንባቸው ወይም ደግሞ መሳሪያዎች ናቸው ምን መስላቸው እንጂ እኛ ስላሴን እንመስለዋለን ተብሎ አልተቀመጠም። ለዛ ነው አንተ ቀደም ከታች ወርደ ይኸው እንደ ሰው አካል ነው አለ ምናምን እያለ ስታወራ የመጣኸው የላይኛውን ነገር በትክክል ስላላነበብከው ነው። ስላሴን በምን እንመስላቸዋለን ቢሉ አለ። በምን ቢሉ በምን አድርገን እንመስላቸዋለን ቢሉ አለ እና ስላሴ ነባውያን ሕያዋን ናቸው ይላል። አዋቂ ነው ማለት ነው። የነፍስን ባህሪ ነው። ወደዚህ አስጠጋቱ ሰደው ወደ ስክሪኑ መልሰው። እኛም በነፍስ ነባውያን ሕያውያን ነን። አንድም ለሰው ልብ ሉክ ሲያብራራ ምሳሌውን ሲናገር ማለት ነው። አንድም ማለት ማብራሪያ ነው ማለት ከዛ በኋላ ከላይ ለመጡ ሀሳብ ማብራሪያ ነው። አንድም ለሰው ልብ ቃል እስትንፋስ እንዳለው ለስላሴም በልብ በቃል በስትንፋስ ይመሰላሉ። ይመሰላሉና ናቸው አላቸው። ሁለት የተለያየ ነገር ነው። ሲሳይ ቅድም ምንድን ነበር ሊያስረዳን የመጣው? ምን ጠየቀኝ አንተ? እንደ ሰው ልጆች አማናዊ አካል አላቸው ወይ ያልከኝ ሲስ አይደለ? ወርድ ባይ ወርድ የኔ ጠየቀኝ። ጨረሰ? ልደት አልጨረሰም። እንትን ሆኖ ነው ግን በልደት ቦታ የሚቀጥለው አልጨረሰም። ኔትወርክ ቀይ አብርቷል። ኔትወርክ ይዞት ነው ሲስ ወይስ ተመልሻለሁ? ሲስ ተመልሳል። ግን አሁን ቀዩ ጠፍቷል። ልደት አሁን ቀጥል። አሁን ይኸውልህ ሲሳይ ቅድም ኤግዛክትሊ አማናዊ የአካል ክፍሎች አላቸው ወይ አልከኝ። በቤተክርስቲያናችን ልክ እኛ እንዳለን አማናዊ የአካል ክፍሎች ጣት ተብሎ እውነተኛ ጣት የላቸውም አልኩ አደለ? ከዛ እሱ ምን አለ? አላቸው ብሎ አመጣ አደለ? ከዛ ይህን ከፈተ ሲያነብ ምን አለ? ስላሴን በምን እንመስላቸዋለን አለ። እንመስላቸዋለን አይደለም የሚለው እንመስላቸዋለን። በቃ አለቀ ጨዋታው። እዚህ ጋር ስለ ምሳሌ እያወራ እንጂ ስለ አማናዊ አካል እያወራ አይደለም። መጨረሻ ላይ ከዛ ምን ብሎ አስረዳ? አንድም ለሰው ልክ ለሰው ምሳሌ አድርጎ
አንድም ለሰው ልብ ቃል እስትንፋስ እንዳለው ለስላሴም በልብ በቃል በእስትንፋስ ይመሰላሉና ኤግዛክትሊ ልብ ቃል እስትንፋስ አላቸው ማለት ሁለት የተለያዩ ነገሮች ናቸው። አየህ ይመሰላሉ። ቅድም ተናግሬያለሁ። ለምሳሌ አልኩኝ እኔ ስናገር በእግዚአብሔር አርአያ ተፈጥረናል ሲባል እግዚአብሔር ያያል፣ እኛ አይን አለን፣ እግዚአብሔር አይን አለው ሲባል ያያል ለማለት ነው ምሳሌያዊ ንግግሩ። እንመስላቸዋለን ቢሉ ተብሎ የተናገረው የስላሴን ለማስረዳት በምን እንመስላቸዋለን ቢሉ ሰዎች ቃል አላቸው፣ ቃል ረቂቅ ነው፣ ትሰማዋለህ እንጂ አዳስሰው። ስላሴም አካል ረቂቅ ነው ብለን በዚህ መንገድ እንመስለዋለን ለማለት ነው እንጂ ኤግዛክት ቀጥታ ስጋዊ አካል ልክ ለሰው ልጅ እንዳለው ቤተክርስቲያናችን አለው ብላ አስተምራ አታውቅም። ታሲት አለቀ በቃ። ይሄው ሲስ እንግዲህ በግድ አስተምሩ ከሆነ ደሱ እኔ ቅድም ሆን ብዬ ሊትራሊ ጠየኩት እኮ ደሱ እኔ ቃል በቃል ነው ልደትን የጠየኩት። አንዳንድ ቪዲዮዎች ሲንቀሳቀሱ ስላየው ልደትን ቃል በቃል በቀጥታ እንዳንተም ዞር ዋራ ምናምን ሳላረግ ቀጥታ ነው የጠየኩት። ልደት በኦርቶዶክስ በስላሴ ትምህርት መሰረት አማናዊ የአካል ክፍሎች አላቸው ብላ ኦርቶዶክስ አስተምራለች ብዬ ጠየኩት። ወንድማችን ልደት ሳያቅማማ እንትን ሳይል በፍጹም አናስተምርም አስተምራ አታውቅም አለ። እሺ አሁን ሌላ ጥያቄ አለ? ሌሎችም ካላችሁ ጥያቄ ካላችሁ ያካራተ ጥያቄ ካላችሁ መግባት ትችላላችሁ። እሺ አላለቀም እዚህ ጋር አላለቀም። አንደኛ እኔ የሚገርምህ ይሄ ፍጹም መልክ ፍጹም አካል ልክ ይሄ ማለት እውነተኛ አካል አለው የሚለው ብዙ ትምህርትም አለ እዚህ ቪዲዮ ላይ የተለቀቁ አሉ። ምናልባት አሁን ስለሌለኝ አሁን ማቅረብ አልችልም፣ እሱ መረጃ ስለማይሆን ይህንን እስኪ እንየው። አሁን እያወራ ያለው ምንድነው? እዚህ ቦታ ላይ ንግበር ሲል የሶስትነትን በአርያን ያለውም የአንድነትን የሶስትነትን ይሆናል ይልና በሶስት አርያ አንድ ሰው መገኘት በሶስት አርያ አንድ የሆነ የሚረብሻለ ሲሰው አንተ ጋር ነው። እሺ ቴንክ ዩ እንዲህ ይላል። አርያ የሶስትነት ይሆናል በሶስት አርያ አንድ ሰው መገኘቱ የአንድነቱ ምሳሌ ነው ይላል። በሶስቱ አርያ ስንት ሰው ተገኝቷል? አንድ ሰው ተገኝቷል ይላል። ያ ሰው ደግሞ በአርያነ ብሎ መዘርዘሩ በባህሪያችን ማለቱ ደግሞ የሶስትነት ነው ይላል። ከዛ ይቀጥልና ስላሴን በምን እንመስላቸዋለን ቢሉ ስላሴን የምንመስላቸው በምንድን ነው አለን? ሶስት ነገሮችን ዘርዝሯል። አንደኛ ስላሴ ለባውያን ናቸው፣ ነባቢያን ናቸው፣ ሕያዋን ናቸው። ከዛ ሰውሳ ምንድን ነው? እኛም በነፍስ ለባውያንን፣ ነባቢያንን፣ ሕያዋንን አሁን በዚህ እንመስላቸዋለን ማለት ነው። አንድም ይልና ደግሞ ሁለተኛ እንደማለት ነው። አንድም ማለት እንመስላቸዋለን ሳይሆን እንመስላቸዋለን። ድንገት ከተሳሳተ እኮ እንመስላቸዋለን ማለት ነው። አንድም ይልና እሺ አንድም ለሰው ልብ ቃል እስትንፋስ እንዳለው ስላሴም ምን አላቸው ይላል። በልብ በቃል በእስትንፋስ ይመሰላሉ። ልብ ቃል እስትንፋስ አላቸው፣ ሰውም ልብ ቃል እስትንፋስ አለው። አዎ አለ እኮ አንድም አዳምጠኝ። አዎ አንድም እሺ ስላሴ ያላቸው የሚለውን አሳይ፣ ክፈተው። እሺ ለውድ አድርግለት ወይ ጉድ ያለ ያገሬ ሰው። እሺ እቺን ትንሽ እንደዛ አድርጋት። እሺ ቴንኪው። እንዲህ ይላል ስላሴን በምን እንመስላቸዋለን ሲል ስላሴ ለባውያን፣ ነባቢያን፣ ሕያዋን ናቸው። እኛም በነፍስ ለባውያን፣ ነባቢያን፣ ሕያዋን ነን። አንድም ለሰው ምን አለው ይላል? ልብ አለው፣ ቃል አለው፣ እስትንፋስ አለው። እንዲያለው ስላሴም የሚላለ ምን የምትለው ምዕላድ ናት። ስላሴ ምዕላድ ናት። ምን ማለት ቆይ ስላሴም አዳምጠኛ። አዎ ስላሴም በልብ በቃል በእስትንፋስ ይመሰላሉና አይ በልብ ይመሰላሉ፣ በቃል ይመሰላሉ እኮ። ቆይ ደሱ አንድ ቢኒ ሚዩት አድርግልኝ። ይሄ ማለት ሰው ጋር እያነጻጸረ አይደለም ደሱ ሰው ጋር እያነጻጸረ እኮ ነው። ቆይ ንጽጽሩ ሰው ጋር አይደል እንዴ? ቆይ አንድ ቢኒ ሚዩት አድርግ። ይሄ ማለት ስላሴ አማናዊ ልብ አላቸው ማለቱ ነው። እንደው ቀን ስላሴ ሰው ጋር አይደል እየተነጻጸረ ያለው እኮ። ይሄ ማለት ይሄ ጽሁፍ ማለት አማናዊ ልብ አላቸው ማለቱ ነው። ሰው ጋር እኮ ነው እየተነጻጸረ ያለው።
አይደል? ማን ጋር ነው የተነጻጸረ ያለው? ንጽጽር እኮ አሁን የኔ ጥያቄ አሁን ይሄ ጽሑፍ የሚለው በቀጥታ ስላሴ እኔ እናንተ ልብ እንዳለ እኛ ልብ አለን አይደል? ይሄ ልብ አለ እንደዚህ አይነት ሊትራሊ በቀጥታ ሊትራሊ ልብ አላቸው እያለ ነው ወይ? አማናዊ ልብ አላቸው እያለ እኮ እያለ ያለው እንደዛ ነው። በደንብ ይኸው ምን እንደሚል አንድም ይልና ለሰው ምን አለው ይላል። ልብ አለው፣ ቃል አለው፣ እስትንፋስ እንዲያለው። አልተማርክም። ውረድና በቀጥታ ተባርክ እባክህ። ምን በግድ ነው እንዴ? እሺ የኩላሊቱን ንገሩኝና ልሂድ። እሺ ታው እሺ የኩላሊቱን ንገረኝና ልውጣ። ኩላሊቱ ለምንድን ነው የሚያገለግለው? ንገረኝ። መጀመሪያ ቼክ አድርገና ኩላሊቱ ያለሽ ትምህርታችን አይደለም እያሉ በግድ እኮ አሁን እነሱ ልክ ነው ብሎ እየተከራከሩ ቢሆን ኖሮ አሁን ሰሞኑን በእኔ ቤት እያከራከርኩ እንደነበረው ማለት ነው። አይ በፍጹም ከኢየሱስ ስም ውጭ አይወጣም ብለው እየተከራከሩ ቢሆን ኖሮ እነሱ ሊትራል የሆነ የላቸውም። አማናዊ የሆነ አካል የለም፣ እንደዚህ የሚባል ትምህርት የለንም። አካል ስንል የአካልን ትርጓሜ የሚያምኑበትን የአካል ትምህርት አስቀመጡ። አይ በግድ እንደዚህ ታምናላችሁ ብሎ መምጣት ሌላ ወንጌል አማኞች ካላችሁ ገብታችሁ ሞግቱ። ሲስ ከይቅርታ ጋር ማለት ነው ይግባ። አሁን እሱ እያንዳንዱን የአካል ክፍላቶችን እየዘረዘረ አይደለ ሲጠይቅ የነበረው፣ እኛም እንጠይቀዋለን መጽሐፍ ቅዱስ ላይ ሌላ የትም ሳንሄድ ከመጽሐፍ ቅዱስ እያንዳንዱ የአካል ክፍላቶች ለእግዚአብሔር የተነገሩትን ለምሳሌ ክንፍ የተባለውን 7 አይኖች የተባሉት ለእግዚአብሔር የተነገሩትን ይነግረናል። ይግባና ከዛ ሲነግረን ዝም ብሎ ከራሱ አይደለም ከራሱ ከቤተ እምነቱ ማስረጃ እየከፈተ ያሳየናል። ይግባ ይጠይቅ። እሱ ብቻ ጠይቆ ለምን ይወርዳል? ሌላ ማንሳት የምፈልገው ነገር ከኦርቶዶክሳውያን እኛ በስላሴ ትምህርታችን ምንም አይነት እፍረት ምናምን ተሰምቶን አያውቅም። አንደኛ ቅድም ቢኒን ያስቆንኩት አውቄ ነው። ዘኪንም ቢኒን ይጨርስ ያልኳቸው ምክንያቱም ራሱ መጽሐፉ መልስ መስጠት ስለሚችል ራሱ መጽሐፉ መርሳት የሌለባቸው የነበሩ የሲሳይን ጥያቄ እኔ ለሚመሳቸዋል የሲሳይን ጥያቄ ወደኋላ የመለስኩት ሲሳይ አማናዊ የአካል ክፍል አለው ብለህ ታምናለህ አታምንም ከሚል ነው አይደል ጥያቄ የተነሳው። ከዛ አንጻር ነው ሁሉም ነገር የመጣው። ስለዚህ አሁን እኔ አንድ ጥያቄ ያለኝ ዘካርያስ አንድ ጥያቄ ይጠይቃል ማለት ነው። እኔ መጀመሪያ አካል እንዳላቸው ከአባቶች ትክክለኛ አካል እውነተኛ አካል የሚል ስላለ እሱ እንዳሳይህና ትጠይቀኛለህ። እኛ እኮ እግዚአብሔር አንድ አዳምጠኝ አባቶች ያስተማሩትን ትክክለኛ አካል ነው ስላሴ ያለው ያሉት አካል ስትል ደሱ እኮ አካል ስትል ትክክለኛ አካል ሲባል ምን አይነት አካል ነው? አማናዊ እጅግር አለው ብሎ ያስተማራለ እኮ አማናዊ አካል ነው ብሎ ያስተማራሉ። ላሰማህ አካልማ አለው። እንዴት የሌለው አካል እግዚአብሔር አካል የለውም ያላለ እንዴ? አማናዊ አካል ነው እያልከኝ አይደል? አማናዊ አካል ከግር አማናዊ አካል ክፍሎች አማናዊ አካል ክፍሎች እኮ እሺ አዳምጥ። አማናዊ ደሱ እሳቸውም ካስተማሩ ይሄ ቪዲዮ እሳቸውም ካስተማሩ እኔ ማን እንደሆኑ ግለሰቡ ማን እንደሆነ አላውቅም። በትልቅ ይቅርታ ከይቅርታ ጋር ለምሳሌ እሳቸውም ካስተማሩ ትክክል አይደሉም ነው። አማናዊ ለስላሴ አማናዊ አካል አለ። ስለዚህ እሺ አንዴ በነገራችን ላይ ላሰማችሁ አንዴ ደሱ ፕሊስ አንዴ አባታችን መጥራት እንችላለን ሌላ ፖለቲካ እንዳሰራ ማለት ነው። አንተ አሁን ቆይ ስላሴን በአካል 3 አይደሉም ብለህ እያመንክ ነው። እሳቸው ያንን እያስረዱ ነው እንጂ ይሄውን አንተ እንደምትለው ልክ አንተ ሊትራል እጅግር እንዳለ ያንን እየተናገሩ አይደለም። ኦኬ እንዴ እኛ አካል የላቸውም ብለህ ቪዲዮውን እንስማ ይሻል። ቪዲዮውን እንስማ አንድ ጊዜ ቪዲዮ ይመልስ አንዴ ቆይ እሺ አንዴ ትከፍተዋለህ ቪዲዮ አንዴ ደሱ ትከፍተዋለህ። አንዴ ለልደት ዕድል ስጠውና ትከፍታለህ። እሺ ሲስ እንግዲህ እስካሁን ድረስ በተከታታይ ከመልካ ስላሴ ላይ እያንዳንዱን ጥያቄ ስንጠየቅ ነበር፣ እየሰማህ ነበረ ሲስ አይደለ?
እያንዳንዱን ጥያቄ እየተጠየቅን ነበረ። አሁን ደግሞ እኛ አንዲትን ጥያቄ ወይ ደግሞ በተጠየቅን ልክ ደግሞ አንዳንድ ጥያቄ እንጠይቅ፣ ከዛ በኋላ እንመለሳለን። ፌር እንዲሆን ኮንቨርሴሽኑ። ዘካርያስም ጥያቄ ያለው የኔ የመጀመሪያ ጥያቄ ላሰም። እግዚአብሔር ስሜት፣ እውቀት፣ ፍቃድ አለው ብለህ ታምናለህ አይደለ? ደሱ እግዚአብሔር ስሜት፣ እውቀት፣ ፍቃድ አለው ብለህ ታምናለህ ወይንስ አታምንም? አሁን የኛ ተራ ሆኖ መጀመሪያ አሁን የኛ ተራ ልጠይቅ ነው የገባሁት። ጥያቄ ያላችሁ እኮ ተጠይቀናል። ከመልካ ስላሴ ተጠይቀናል፣ ከዘፍጥረት ማብራሪያ ተጠይቀናል በተከታታይ። እሺ መልስልኝና የኩላሊቱን መልስልኝና አልመልስልኝ። የኩላሊቱን መልስልኝ። አሁን የኩላሊቱን መልስልኝና ልመልስልህ። አሁን የኩላሊቱን አልመልስልኝ። እናንተ በስላሴ እናንተ ታልፈዋለህ። በስላሴ አስተምሮ ያንተን የኩላሊቱን መልስልኝ። ኩላሊቱ ለምንድን እውቀት፣ ስሜት፣ ፍቃድ ሲሳይ አንዴ ልጅ ማኔስ ታረፍ የእግዚአብሔርን ኩላሊት መልስልኝና ልመልስልህ። ልደትሽ አንዴ እኔ ዛሬ ልጫንና እንፍቀድላችሁ። በጣም እንትን እያሉ ስለሆነ እኔ ዛሬ ልጫን ልደት። እሺ ደሱ እሺ ጥያቄ ጠይቅና መጨረሻ ላይ እንጠይቃለን። እሺ ጠይቁኝ ትችላላችሁ። ስላሴ ኩላሊት አላቸው ስትል ኩላሊታቸው ምንድን ነው የሚሰራው? እሱ ንገረኝ። አማናዊ ኩላሊት አላቸው ብሏል ደሱ። እኔ አማናዊ የሚሆን እንትልም ይሁን እንደፈለክ አድርገው። ኩላሊቱ ምን ይሰራል? ለምሳሌ ልደት ራሱ ይቀጥል። እኔ እንትን ከምል ልደት ቀጥል ነበረ። በዋነኝነት እግዚአብሔር ለሰው ልጆች እንደሚነገር የአካል ክፍሎች የሉትም። ኩላሊት፣ ልብ፣ አይን፣ እስትንፋስ አልኩኝ ይቅርታ። ኩላሊት፣ ልብ፣ ይሄ ኩላሊት፣ አይን፣ እጅ፣ እግር፣ ይሄ ውጫዊ የአካል ክፍሎች አሉ። ውሳጣዊ ሳይሆን ውጫዊ የአካል ክፍሎች ፀጉር፣ ቅንድብ፣ ጥርስ፣ ከንፈር፣ እጅ፣ እግር እና እኚህ በጣም ሊዳሰሱ የሚችሉ የአካል ክፍሎች እግዚአብሔር የነዚህ የአካል ክፍሎች ስብስብ አይደለም። አንተ እንደምትለው አይነት ኩላሊት እጅ ምናምን እንደምታወራው አይነት እኔ እንደምለው አላልኩም። እኔ እንደምለው አልጠየቅኩም። ወንድሜ እንደምለው አልጠየቅኩም። አንተ እንደምትለው ኩላሊት እናስረዳ። ቆይ ቅዱስ ሲስ ከዚህ በኋላ በስነ ስርዓት የሚያወሩ ሰዎችን ብቻ ታስገባለህ ማለት ነው። ምንም ችግር የለውም። አንጠይቅም፣ ዛሬ እንጠይቃለን። ግን አትሊስት ስናወራ መሀል ላይ እየገቡ ማይረብሹን ሰዎች ብታደርግልን ደስ ይለናል። ቅድም ተናግሬ አብራርቼ አልፌዋለሁ። መልካ ስላሴ ላይ አልኩ። ጥያቄው የተነሳው ከመልከ ስላሴ ስለሆነ ሰላም ላይ ይንቴክሙ ሰላም ብቻ አሉ እያንዳንዷ ማለት ነው። ከስሙ ጀምሮ እግዚአብሔርን ማለት ነው ያመሰገንበት እነዛ ተዘርዝረው ልክ በሰው ልጅ አካል ክፍል በሚመስል መንገድ ተዘርዝረው የተቀመጡት እነዛ ነገሮች ሁሉ ለስላሴ እኛ አካላቶች አሏቸው ማለት አይደለም። አሏቸው ብለንም አስተምረን አናቅም። ለምሳሌ ያህል አልኩኝ። ለምሳሌ ያህል እግዚአብሔር አይን አለው ስንል ይሄ ብትወጋው የሚፈርጥ እንደ ሰው እንባ የሚያወጣ የሆነ አዋራ ቢገባበት ላያስለቅስ የሚችል አይን አለው ለማለት አይደለም። እግዚአብሔር ሰዎችን ያያል፣ ከሱ የሚሰወር ማንም ሰው የለም የሚለውን ነገር ለማስረዳት ጆሮ ተብሎ ሲነገር እግዚአብሔር የሁሉን ሰዎች ጸሎት ይሰማል። እጅ ቢባል እግዚአብሔር የሰው ልጆችን መያዝ ይችላል። የጠየቅኩን ብቻ ስፔሲፊክ አትመልስም። ልደት አይደለም መንገድ አይደለም። እኔ የጠየቅኩን የኩላሊት መንፈሳዊ ማርገው ስጋዊ ማርገው ኩላሊት ምንድነው አገልግሎቱ ለእግዚአብሔር? ኩላሊት አለው ስትል እሱን አሳየኝ። ወደ ሌላ ሰው ወይ መልስ ከሌለ መልስ የለም በለና ወደ ሌላ እንቀጥል። ችግር የለውም። እሺ ሌላ ወንጌል አማኞች ጥያቄ ያለው ወንጌል አማኝ ካለ ሰሞኑን በተነሳ አዳምጥ ሰው ጋር ማወያየት ይችላል። ሰሞኑን ይጠየቅ እንጂ ሴስ እሱ የሚጠየቅ እንደዚህ ጮሆብን ሊወርድ ነው እንዴ? ለእሱ ተጠየቀ። ቅድሙን ጥያቄ ጠይቁ። ኧረ በደንብ የፈለግከው ጠይቀኝ። ታላቁን አስገባልኝ። ሲስ ጠይቁኝ። ታች ልውረድና አውርደኝና ታላቁ ይገባል። መዲ ችግር የለም። እኔ እወርዳለሁ፣ ችግር የለም። ታላቁን አስገባ። ገይድ ማነው የሚጠይቀው? ጠያቂ ቀጥል። ጠይቀው። ደረስሻ ጠይቀው። አንዴ ልደት ጠይቅ። ጠይቄ ነበር። የፈለግከውን ጠይቅ ወንድምነት እና ቀስ በል። ደሱ ትንሽ ድምፅ ከፍ ያለ ነው። ሰላም ብያለሁ፣ ግን ሁላችሁንም ይቅርታ በጣም በዚህ አጋጣሚ ከታች ወንጌል አማኞች በዚህ ሰሞኑን በተነሳው ርዕሰ ጉዳይ ላይ ጄኒሊ በቅንነት መጠየቅ የምትፈልጉ ወንጌል አማኞች ገብታችሁ የኦርቶዶክሲያንን
አካል ትምህርት መጠየቅ መሞገት ትችላላችሁ። ይሄው በዚህ ርዕስ ለምንድን ነው የማከፍተው? ለእኛ ሲሆን ብቻ ነው የምከፍተው አላችሁ። ይሄው በዚህ ርዕስ ማንኛውንም ጥያቄ ተመልሻለሁ። እሺ ደሱ መጽሐፍ ቅዱስ እጅ ላይ ይዛል እንዴ? ደሱ መጽሐፍ ቅዱስ ይዛል ባይዘዌ ይሄንን መጥቶ እንዲጠይቅ የሚገርማችሁ ነገር ከቅድም ጀምሮ ብያለሁ። ማንኛውም ሰው ከኤርሚያስ ጨምሮ ለማንኛውም ሰው ሼር አድርጉ። ይኸው ለመጠየቅ ዝግጁ ነን ብለዋል። በቃ መጠየቅ ትችላላችሁ። በቃ ማንኛውም ጥያቄ ለመጠየቅ በማስረጃ በመረጃ በእውነት በቅንነት እና ደግሞ የሚሰጣችሁ መልስ ደግሞ መቼም እናንተ የምትፈልጉትን መልስ አይመልሱም። እነሱ የቤተክርስቲያናቸውን ትምህርት መልስ ነው የሚመልሱት። መጠየቅ ትችላላችሁ። እሺ ደሱ አለ ሊጠይቅ ነው ልደት። ከዛ ወደ ሌሎች እንሄዳለን። ደሱ አለ ደሱ እኔ እንኳን ኩላሊት እያለ አለው ጋር አያይዣ ነገር ላንሳ ስለፈ መጽሐፍ ቅዱስ እጅ ላይ ይዛል እንዴ? መጽሐፍ ቅዱስ እጅ ላይ አለኝ ማለት አይላውጣለህ። ትንቢተ ኤርሚያስ ምዕራፍ 31 ቁጥር 20 ላይ ያለውን ክፍል ክፈተው። እሺ ኤርሚያስ 31 20 እሺ 20 እኔ ቤት አይመጣም፣ ችግር የለውም። የኔ ቤት እኮ ከሱ ቤት ይበልጣል። አዲስዬ ከኤርሚያስ ቤት እኮ የኔ ቤት ይመጣል። አይ ጥያቄ ካለ ለማድረግ ሲፈለግ ኩላሊት ስንል ማለት በመልካ ስላሴ ላይ ልክ በሰው ልጅ አንቀጽ እንዳስቀመጥ ነው አድርገህ ልታላግጥ አይደል? ጥያቄ ናገረሽ። አንብበው መጀመሪያ። አረ በስጋ እንገለጥ አታድርጉ ባካችሁ። ለእኔ የከበረ ልጅ ነውን? ሲፈልገው ነገር መጥቶ መጠየቅ ይችላል። ሲሳንዴ የሚዩት አድርገልን አንብበው። በእውነት ኤፍሬም ለእኔ የከበረ ልጅ ነውን? ወይስ የተወደደ ሕፃን ነውን? በእርሱ ላይ በተናገርኩ ቁጥር አስበዋለሁ። ስለዚህ አንጀቴ ታወከች፣ ርኅራሄ እራራለታለሁ ይላል እግዚአብሔር። አንጀቴ ሲል ምን እያለ ነው? አትደሱ ደሱ ማለት ልክ እኛም እኔ ቅድም ተናግሬያለሁ። አይን እጅ እግር እግዚአብሔር ያሉ ሲባል እንደ ሰዎች አይነት የአካል ክፍሎች የሉትም። ኩላሊትም ተብሎ ሲነገር በዛ አይነት መንገድ አንጀቴ ሲል ምን እያለ የእግዚአብሔር ርኅራሄ ፍቅር ማለት ነው። ኧረ አላለም። አንጀቴ የምትለዋ ምን ማለት ነው? አንጀቴ ሲል ምን እያለ ነው? ስለዚህ አንጀቴ ታውካለች፣ ታወከች። አንጀቴ ታወከ ሲል አንጀት አለው እግዚአብሔር እኮ እግዚአብሔር በባህሪው እንደ ሰው አንጀት ኑሮ ሳይሆን እግዚአብሔር ርኅራኄው ታወከ ነው። ደስዬ ርኅራኄው ታወከ ነው። አዳምጥ። አሁን አዳምጥ። አንጀት የታወከች ሲል እግዚአብሔር እንደ ሰው ሆዱ ተላውሶ ወይም በድንገተኛ ስሜት ተገፍቶ አዘነ ማለት ሳይሆን ይልቁንም መለኮታዊ ባህሪውን ይቅር ባይነቱን ሁልጊዜም ደግሞ ለሰው ልጆች የተዘጋጀ መሆኑን የሚያሳይ ሰውኛ መግለጫ ነው። የማን ማብራሪያ ላሳይ? ከዚህ የተለየ ትርጉም አለ? ከዚህ የተለየ ትርጉም አለ? እንደዚህ ብሎ የተረጎመ አምጣና አሳየኝ። ከዚህ የተለየ ትርጉም አለ ወይ? አይደለም። ከዚህ የተለየ ትርጉም አለ ወይ? የለም አይደለም ያልኩት። እንደዚህ ብሎ ያብራራ ማስረጃ አምጣ ነው ያልኩት። እሺ የማን ላውጣለህ? ከማን ላውጣለህ? ከኔ ጋርም ስለተከራከረ ነው። ቅድም ቆይ ማለት አንጀት ሊትራል አንጀት የለውም አንጀት አለው እያለ አይደለም አይደል? አንጀት አለው ግን እያለ አይደለም። ማዚ ክፍል ላይ ደሱ እግዚአብሔር እንደ ሰው ልጅ አንጀት አለው ማለት እኔ እኮ ወንድምነት እኛ ቅድም ጀምሬ ስናገር አንዴ እኛ እንደዛ ብለን አናቅም። አማናዊ አንጀት ብለንም አናቅም፣ ልንልም አንችልም። እኛ እኮ ሌላ ማስረጃዎች እሰጣለሁ። እግዚአብሔር ቆይ አንዴ ስማኝ፣ ልደተ ቃል አንዴ ስማኝ አይደለም አንዴ ቆይ፣ እኔ ነኝ እኮ ጠያቂው። ስለዚህ እግዚአብሔር ለሰው ልጆች ያሉት አይነት አማናዊ የአካል ክፍል ተደርጎ እንደሚቀመጠው አንጀት እንደዛ አይነት አለው እያለ ነው። ያ ክፍል የለው እንደዛ ያለ እግዚአብሔር የለው። እግዚአብሔር እንደሱ የለው። እንደዛ እያለ ነው ወይ? በደምብ ስማኝ
እንደዛ እንደሱ የለውም። እግዚአብሔር እንደ ሰው ያለ እንትን የለውም። እንደ ሰው ያለ አንጀት። ለዛ ነው እግዚአብሔር። ስለዚህ አንጀት ሲል በቀጥታ እግዚአብሔር አንጀት አለው ማለት አይደለም። እየተቃወምኩ ያለሁት እኮ ልደተ ቃል እየተቃወምኩ ያለሁት አንዴ አዳምጠኝ ልስማህና እሰማሃለሁ። እሺ ቀጥል። አንጀት አለው ሲል ልክ አንጀቴ ሲል እግዚአብሔር አንጀት ይላል። የሰራዊት ጌታ እግዚአብሔር ሲል አንጀቴ ሲል እግዚአብሔር ልክ የሰው ልጆች ያላቸው አይነት አንጀት የሚለውን ቃሉን ተጠቅሞታል አይደለ? ቃል በቃል ለኛ ይሄ የሰውነት ክፍል የሰው ልጆች ያላቸውን የሰውነት ክፍል እግዚአብሔር ጠርቶ አንጀቴ ብሎታል። ስለዚህ ያ ማለት እግዚአብሔር ወይም በስላሴ አካላት ዘንድ ስላሴ አንጀት አላቸው ማለት ነው አይደለም? ማለት አይደለም አይደል? ደሱ ሊትራሊ አንጀት አላቸው ማለት አይደለም። በደንብ እንደሰማሁ አዳምጠኝ፣ እንዳታቋርጠኝ። ስለዚህ እግዚአብሔር አንጀቴ ሲል እግዚአብሔር እንደኛ እንደ ሰው ያለ አንጀት ተገጥሞለት እንደዛ ያለ አንጀት አለው ማለት ሳይሆን የሰው ልጅ ሊረዳበት በሚችለው በእኛ ቋንቋ ሊትራሊ የሆነ ነው። ሊትራሊ ነው እኛ የምንረዳው እንጂ ትክክለኛ ወይም እውነተኛ አካል እውነተኛ አንጀት አለው አንድ። ለምሳሌ ተምሳሌያዊ የሆነ እኛ ሊገባን በሚችል ተምሳሌያዊ የሆነ አገላለጽ እኛ ለምሳሌ ምሳሌያዊ ልክ እኛ ሊረዳ ሊገባን በሚችል ሁኔታ ላይ ለእኛ የተገለጠበትን ነው የሚያሳየው። ልክ እንደዚህ እንዲያልኩ ግን ደሱ ላግዝ ቆይ ከኛ የተለየ እንደኛ ያልሆነ አንጀት አለው እያልክ ነው ወይስ? ኧረ ደሱ እሺ። እና የኛ አይነት አለው እያልክ ነው አንተ? ምን እያልክ ነው አንተ? አንጀት አለው እያልክ ነው? እግዚአብሔር አንጀት አለው እያልክ ነው? አልሰማኝም ማለት ነው። አልሰማኝም ምን እንዳልኩ እኮ ጥያቄው ተመልሷል። ሲሲዬ አንድ የሚዩት አድርገው ደስ ጥያቄው ተመልሷል። ቀደሱ ብሎ መለሰው። ልክ ሁለት ጥያቄ በአንዴ መልሷል። አንደኛ ምሳሌያዊ ነው የሚለውን ይሄ ዘፍጥረት ላይ ቅድም ልብ ቃል እስትንፋስ ምናምን ብለው የተቀመጡትን እነዛ ለማብራራት የተቀመጡትን እነሱን ሀሳቦች በዚህ እንመስላቸዋለን እንዳለ የምርም ለእግዚአብሔር አምላክ የሰው ልጆች እንዳላቸው አይን ጅግር ያለው እንዳልሆነ ከምን አንጻር እንደተነገረ አካላዊ ያ አካል የእግዚአብሔር የእውነተኛ አካል ክፍል ሆነው በሰው ደረጃ የሚነገሩ ሳይሆን ምሳሌ በሆነ መንገድ ሰዎች ሊገባቸው በሚገባው መንገድ የተቀመጠ እንደሆነ ከተናገር አንጀት አለው ስንል አንጀት አለው እያልን ካልሆነ ኩላሊትም አለው ስንል ኩላሊት አለው እያልን አይደለም። ወደ ሌላ ጥያቄ ማለፍ ይቻላል። ይኸው በራስ አንደበት መልሰዋል። ጋር ብለሲዮ ልደትዬ ተባረክ። ግን ስለዚህ እውነተኛ የሚሉት ሰዎች ትክክል አይደሉም አይደለ? በዚህ አያያዝ ደሱ ልጠይቅ እኔ በቃ ወደ እስኪ ቢኒ ከድ እሺ ቢኒ እሺ